ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ኤርትራ ታንኮችንና ሌሎች ከባድ የጦር መሳሪያና ወታደራዊ ኃይሎችን ወደ ትግራይ ክልል ማስገባቷን በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ አስታውቀዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች ዋስትናቸው ተነስቶ ዳግም ወደ እስር ቤት እንዲወርዱ በአቃቢ ሕግ የቀረበባቸው አቤቱታ ውድቅ ሆኗል። ሌሎችንም ይዘናል። አብራችሁ ቆዩ። ኤርትራ ታንኮችንና ሌሎች ከባድ የጦር መሳሪያዎችና ወታደራዊ ኃይሎችን ወደ ትግራይ ክልል ማስገባቷን በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ አስታወቁ። በሰሜን ኢትዮጵያ በነበረው የሁለት ዓመታት ጦርነት ወቅት በመከላከያ ሰራዊት ውስጥ ከፍተኛ ኃላፊነት የነበራቸውና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ በሆርን ሪቪው ላይ ባሰፈሩት ጽሑፍ የኤርትራ መንግስት ታንኮችን፣ ወታደራዊ ኃይሎችንና ከባድ የጦር መሳሪያዎችን ከትላንት ሐምሌ 30 ቀን 2018 ዓመተ ምህረት ጀምሮ ወደ ሰሜናዊ ኢትዮጵያ በተለይም ወደ ትግራይ ክልል ማስገባቱን የሚያመላክቱ መረጃዎች አሉ ብለዋል። የኤርትራ መንግስት በትላንትናው ዕለት ወደ ትግራይ ክልል የጦር መሳሪያዎችን ከማስገባቱ በተጨማሪ ከፍተኛ ወታደራዊ አዛዦቹ ሐምሌ 27 ቀን 2018 ዓመተ ምህረት በዛላምበሳ የድንበር ከተማ በኩል የኤርትራን ሰንደቅ ዓላማ የህዝብ ትኩረት በሳበ ሁኔታ በግልጽ እያውለበለቡና በይፋ በመገናኛ ብዙሃን እየታዩ ወደ ኢትዮጵያ ድንበር ተሻግረው መግባታቸውን አምባሳደር ባጫ ገልጸዋል። ያለ ኢትዮጵያ ፈቃድ በኢትዮጵያ ምድር ላይ መገኘታቸው የተደበቀ ባይሆንም የአሁኑ ክስተት ግን በግልጽ የተካሄደ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ገጾች መሰራጨታቸው ትኩረት ስቧል ያሉት አምባሳደር ባጫ ደበሌ ይህ ድርጊት የኢትዮጵያን ሉዓላዊነትና የግዛት አንድነት ከመጣሱ ባለፈ በሉዓላዊ ሀገራት መካከል ያለውን ግንኙነት የሚገዙ መሰረታዊ መርሆችን በቀጥታ የጣሰ ነው በማለት አስታውቀዋል። ጀነራል ባጫ ደበሌ እንደገለጹት የኤርትራ ሰራዊት እያደረገው ያለው እንቅስቃሴ ድንገተኛና በአጋጣሚ የተከሰተ ሳይሆን በህወሓት አክራሪ አባላትና በኤርትራ መካከል የነበረው የስውርና የገሃድ ቅንጅት ውጤት ነው። ጽምዶ በሚባል ጥምረት ስም በመንቀሳቀስ የኤርትራ መንግስትና የህወሓት አክራሪዎች በኢትዮጵያ መንግስት ላይ ተቀናጅተው የጀመሩትና እየጨመረ የመጣው ግልጽና ሁከት የመፍጠር ዘመቻ ከጀመሩ መቆየታቸውንም ባለስልጣኑ አክለዋል። በዚህ ሳቢያ የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ በግልጽ እየተጣሰ ባለበት ሁኔታ የታጋሽነት ፖሊሲውን ለረጅም ጊዜ ይቀጥላል ብሎ መገመት ምክንያታዊ አይሆንም ሲሉም አምባሳደሩ አስጠንቅቀዋል። የኢትዮጵያ መንግስት ሉዓላዊነቱ፣ የግዛት አንድነቱና ብሔራዊ ደህንነቱ ለተደጋጋሚና ሆን ተብሎ ለሚፈጸም ጥሰት እየተዳረገ ባለበት ሁኔታ የታጋሽነት አቋሙን ሊቀጥል አይችልም ያሉት ባጫ ደበሌ በዋነኝነት እንደ ቅጥረኛ ተሽጠው በሱዳን ጦርነት ውስጥ እንዲዋጉ ለሚደረጉት በግዴታ ወደ ወታደርነት ለሚመለመሉትና አጥፊ የፖለቲካ ዓላማዎችን በሚከተሉ አክራሪ የህወሓት አካላት የግጭት መሳሪያ ሆነው ብዝበዛ ለሚፈጸምባቸው የትግራይ ተወላጆችና ለኢትዮጵያውያን ዜጎች መሰረታዊ መብቶችና ደህንነት ጥበቃ ሲባል ህገ መንግስታዊና ሞራላዊ ኃላፊነት አለበት በማለት ገልጸዋል። በህወሓት ውስጥ ያሉ ከፍተኛ አመራሮች በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመሰንዘር ዝግጁ መሆናቸውን በግልጽ አውጀዋል የሚለው የጀነራሉ ጽሑፍ የኢትዮጵያን የፌዴራል ስርዓት መሰረት በማድረግ የተዘረጋውን የመንግስት ስርዓትና ህገ መንግስታዊ ስርዓቱን አደጋ ላይ በመጣል የወደፊት እድላቸውን እንደሚወስኑ እያወጁ በኢትዮጵያ ቀጠናዊና ታሪካዊ ጠላቶች የሚደረግላቸውን የውጭ ድጋፍ የፖለቲካ ህልውናቸው ዋስትና አድርገው በመቀበል የሚያደርጉትን ህገወጥ ግንኙነት በግልጽ መለፈፍ ጀምረዋል ይላል። እነዚሁ አካላት በታሪክ ከኤርትራ መንግስት አምባገነናዊ የፖለቲካ ቁጥጥር ስርዓት ጋር ተያያዥነት ያላቸውን አምባገነናዊ ወታደራዊና አስገዳጅ ዘዴዎችን በስፋት እየተጠቀሙ ይገኛሉ ሲሉም ጀነራል ባጫ ወንጅለዋል። የኤርትራ መንግስት በዚህ አካሄድ የሚቀጥል ከሆነ ኢትዮጵያ ህጋዊ ራስን የመከላከል መብቷን ለመጠቀምና ሉዓላዊነቷን፣ የግዛት አንድነቷንና ብሔራዊ ደህንነቷን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ለመውሰድ በምክንያታዊነት ልትገደድ ትችላለችም ተብሏል። የዚህ አይነቱ ግጭት የሚያስከትለው መዘዝ ከፍተኛ ሊሆን ይችላል በማለት ያሳሰቡት አምባሳደሩ በኤርትራ ውስጥ አለመረጋጋት፣ የመንግስት መፍረስና የህዝብ ስደት ሊፈጥር ይችላል ብለዋል። መዘዙ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈንና የቀይ ባህር
የባህር ውሃዎችን ደህንነት ለማስጠበቅ በሚሰሩ ቀጠናዊና ዓለም አቀፋዊ አካላት ላይም ከፍተኛ ጫና ሊፈጥር እንደሚችል አስጠንቅቀዋል። ዓለም አቀፉ ማህበረሰብ እንዲህ ባሉ ጥሰቶች ላይ ዝምታን መምረጡ የራሱ የሆነ አደጋ እንዳለው መገንዘብ ያስፈልጋል ያሉም ሲሆን የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሱ ማናቸውንም ኃይሎች በአስቸኳይ እንዲያስወጣና በኢትዮጵያ የውስጥ ጉዳይ ውስጥ የሚያደርገውን ማንኛውም ጣልቃ ገብነት እንዲያቆም አሳስበዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች ዋስትናቸው ተነስቶ ዳግም ወደ እስር ቤት እንዲወርዱ በአቃቢ ሕግ የቀረበባቸው አቤቱታ ውድቅ ሆነ። ለውሳኔው መነሻ የሆነው ተከሳሾቹ ከጥቂት ቀናት በፊት እግረኛው በተሰኘ ማህበራዊ ሚዲያ ላይ ቀርበው በተከሰሱበትና በፍርድ ቤት በተያዘ ጉዳያቸው ላይ መግለጫ መስጠታቸውና ይህንንም ተከትሎ አቃቢ ሕግ ባለ 5 ገጽ የክስ አቤቱታ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ማቅረብ ነው። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ዛሬ ነሐሴ 1 ቀን 2018 ዓ.ም በዋለው የጠዋትና የከሰዓት ውሎ የግራ ቀኙን ክርክር መርምሮ ብይን ሰጥቷል። አቃቢ ሕግ ለችሎቱ ባቀረበው አቤቱታ በክስ መዝገቡ አንደኛ ተከሳሽ ሰራዊት ፍቅሬ፣ ሁለተኛ ሰለሞን ቦጋለ፣ ሶስተኛ ይገረም ደጀኔ፣ አራተኛ ዳንኤል ተገኝና ስድስተኛ ካሊድ አህመድ እንዲሁም ሰባተኛ አብርሃም ግዛው ጠበቃቸው አቶ አበባው አበበም እግረኛው በተሰኘ የዲጂታል ሚዲያ ላይ በመቅረብ የተዛባ መረጃ ማሰራጨታቸውን ገልጿል። ድርጊቱ ፍርድ ቤቱ ላይ ጫና ለመፍጠር ምስክሮችን ለማስፈራራትና የፍትህ ሂደቱን ለማዛባት የተደረገ ነው ያለው አቃቢ ሕግ ተከሳሾች በፈጸሙት ድርጊት የተሰጣቸውን የዋስትና ግዴታ የጣሱ በመሆኑ ያገኙት የዋስትና መብት ተነስቶ ዳግም ወደ እስር ቤት እንዲወርዱና ከማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ጠይቋል። በተጨማሪም አቃቢ ሕግ እግረኛው የተባለ ማህበራዊ ሚዲያ አርቲስቶቹና ቲክቶከሮቹ የሰጡትን መግለጫ ከሚዲያው ላይ አውርዶ ይቅርታ እንዲጠይቅ ተከሳሾች ደግሞ ለዚህ ህገወጥ ተግባራቸው በወንጀል ህግ አንቀጽ 457 መሰረት እንዲቀጡለት ጠይቆ ነበር። ሪፖርተር ያነጋገራቸው የአርቲስት ሰራዊት ፍቅሬ ጠበቃ ሊበን አብዲ እንደገለጹት ተከሳሾች በሰጡት ምላሽ ታስረው በነበረበት ወቅት ስማቸውና ዝናቸው በመጎዳቱ ያንን ለማስተካከል ወደ ሚዲያ መሄዳቸውን ገልጸው በቆይታቸውም የህግ ጉዳዮችን ላለመንካት መሞከራቸውንና የጣሱት ህግ አለመኖሩን በመጥቀስ ተከራክረዋል። የእግረኛው ሚዲያ ባለቤት አቶ ተክለ ሃይማኖት አዳንም ቃለመጠይቁ የተደረገው ከአርቲስቶቹ በመጣ ጥያቄ መሆኑንና ከቃለመጠይቁ በፊት ጠበቃ ማማከሩን ለችሎቱ አስረድቷል። ችሎቱ በከሰዓት ውሎ በሰጠው ብይን በጥቃቅን ስህተቶች የተከሳሾችን የዋስትና መብት መከልከል አግባብ ባለመሆኑ የአቃቢ ሕግን አቤቱታ ውድቅ ማድረጉን የገለጹት ጠበቃ ሊበን ሆኖም በተላለፈው ዘገባ ላይ ሕጉን ያልተከተለና አሳሳች ይዘት ነበረበት ያለው ፍርድ ቤቱ ዘገባው ከሚዲያው ላይ እንዲነሳና ሚዲያው ይቅርታ እንዲጠይቅ ትዕዛዝ ማስተላለፉን አርቲስቶቹን በተመለከተም በከባድ ማስጠንቀቂያ እንዲታለፉ መወሰኑን ተናግረዋል። በእግረኛው ሚዲያ ላይ በተሰጠው መግለጫ ምስክሮቻችን ተጽዕኖ ውስጥ እንዲገቡ ፍርድ ቤትም ተጽዕኖ ውስጥ እንዲገባ አድርገዋል እና በፍርድ ቤት ሳይሆን በሚዲያና በህዝብ ዳኝነት ጠይቀዋል። ስለዚህ ይሄ ደግሞ የፍርድ ቤት ስራ ላይ ጣልቃ መግባት በወንጀል ህጉ 457 ስለሚያስቀጣ እንዲቀጡልን ዋስትናቸውን አክብረው ሌላ ወንጀል ሳይፈጽሙ መቆየት ሲገባቸው ሌላ ወንጀል ስለፈጸሙ እና ምስክሮቻችን ላይ ተጽዕኖ ስላሳደሩ ዋስትናቸው ተከልክሎ ማረሚያ ቤት እንዲሆኑ ቪዲዮም ይቅርታ ጠይቀው እንዲወርድ ከዩቲዩብ የሚል ጥያቄ ነበር ያቀረቡት። እኛ ስምና ዝናቸውን ሸጠው የሚኖሩ ሰዎች ናቸው። ከፓብሊኩ ጋር ያላቸው ኢሜጅ በተለያዩ ሰዎች ስማቸው ጠፍቷል ባላረጉት ነገር ከፍርድ በፊት ንጹህ ሆኖ የመገመት መብት አላቸው። ንጹህ ሰዎች ናቸው። ፍርድ ቤት ጥፋተኛ ሳይላቸው እንዳጭበረበሩ እንዳጠፉ ተደርጎ ስማቸው ጠፍቷል። በዛ ምክንያትም የተለያየ የስራ ውል ተቋርጦባቸዋል። አዳዲስ ስራም እያገኙ አይደለም። ስለዚህ ስራቸው ሙያቸው ላይ ተጽዕኖ አሳድሯል። ይሄ ደግሞ ኢንተርን ደግሞ ቤተሰብ ላይ ጫና ፈጥሯል። ስለዚህ ያንን ስማቸውን ክሊር ለማድረግ በእነሱ በኩል ያለውን እውነታ ለማስረዳት ነው ወደ ሚዲያ የወጡት። ፍርድ ቤቱ በሚዲያ ወጥተው መግለጫን በሰጡ ጊዜ ፍርድ ቤቱ ነገሮችን ሃንድል እያደረገበት ያለበትን መንገድ አልተቹም። በፍርድ ቤቱ ስራ ላይ ጣልቃ አልገቡም። ምስክሮችንም አላባበሉም፣ አላስፈራሩም። ስለዚህ በ457 በወንጀል ህጉ 457 ሊቀጡ አይገባም።
ዋስትናቸውም ሊወርድ አይገባም። የህግ መሰረት የሌለው ክርክር ነው አቃቤ ህግ ያቀረበው። ቪዲዮ ይውረድ የሚል ግን ከሆነ ፍርድ ቤቱ ቪዲዮውን ማውረድ ይችላል። እኛ በእኛ በኩል ተቃውሞ የለንም። ቪዲዮ ቢወርድ ብለን ነው መልስ የሰጠነው። ዛሬ በነበረው ችሎት በችሎት ስራ ጣልቃ በመግባት በወንጀል ህጉ 457 ይቀጡልኝ ያለውን የአቃቤ ህግን ጥያቄ አልተቀበለም ፍርድ ቤቱ የህግ መሰረት የለውም ብሎ። ዋስትናቸው ይውረድ ያለውንም አልተቀበለም። ምስክር አላባበሉም። ዋስትናቸውን የሚያስወርድ ተጨባጭ ነገር የፈጸሙት የለም። ስለዚህ ዋስትናቸውን ሊወርድና ወደ ማረሚያ ቤት ሊሄዱ አይገባም ብሏል። ቪዲዮውን በተመለከተ ግን ፍርድ ቤት ላይ ተጽዕኖ ሊያሳድር የሚችል ስለሆነ ቪዲዮ ይውረድ፣ የእግረኛው ሚዲያ ቪዲዮን ያውርድ፣ በዛው ሚዲያ ደግሞ ይቅርታ ይጠይቅ ተብሎ ውሳኔ ተሰጥቶ ተጠናቋል ማለት ነው። እነሱ ውድቅ ተደርገዋል። ወደ ማረሚያ ቤት ይመለሱ የሚለው በወንጀል ህጉ 457 ይቀጡ የሚለው የአቃቤ ህግ ጥያቄ ተቀባይነት አላገኘም በፍርድ ቤት። ቪዲዮ ብቻ እንዲወርድ ነው የታዘዘው። ችሎት ያልተገኘው አንደኛ ካሊድ ናሲር ነው። እሱ በህመም ምክንያት ነው ያልተገኘው። ማስረጃ አቅርበናል ለችሎት። በጠዋቱ ችሎት ጠበቃው አበበ አልቀረበም ነበር። በአሁኑ ችሎት ቀርቧል። በከሰዓቱ ችሎት ቀርቦ ተገኝቷል። ሌላ ያልተገኘ ሰው የለም። እኔ የአቶ ሰራዊት ፍቅሬ ጠበቃ ነኝ። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩት ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ የሚታወስ ሲሆን ጉዳያቸውን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተከሳሾቹን የክስ መቃወሚያና አቃቢ ህግ የሰጠውን መልስ ሲመረመር ቆይቷል። ተከሳሾቹ ባቀረቡት የክስ መቃወሚያ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም በማለት ተከራክረዋል። የተከሳሾቹን መቃወሚያና አቃቤ ህግ በተከሳሾቹ መቃወሚያው ላይ የሰጠውን ምላሽ የመረመረው ችሎቱ ሐምሌ 29 ቀን 2018 ዓ.ም በሰጠው ብይን የተከሳሾቹን የክስ መቃወሚያ ሙሉ በሙሉ ውድቅ ያደረገ ሲሆን ዋናውን የክስ ሂደት ለመመልከት ለጥቅምት ወር ቀጠሮ መስጠቱ ይታወሳል። መንግስት በጭላንጭል ያለው የፖለቲካ ምህዳር ብርሃን ከነጭራሹ እንዳይጠፋ የፖለቲካ ታጋዮችን ያለ ቅድመ ሁኔታ እንዲፈታና የዋስትና መብታቸውን እንዲያከብር ትብብር ለኢትዮጵያ አንድነት አሳሰበ። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ ፓርቲዎች ቅንጅት የሀሳብ ነጻነት መጣስና የፖለቲካ ምህዳር መጥበብ አሳሳቢ ደረጃ ላይ በመድረሱ የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮች እንዲከፈቱ የሚሰራ አካል ስለመኖሩ የሚያጠያይቅ ሆኗል ሲል አስጠንቅቋል። በሰባተኛው ሀገር አቀፍ ምርጫ የተሳተፈውና 4 ተቃዋሚ የፖለቲካ ድርጅት ተጣምረው የፈጠሩት ትብብር ለኢትዮጵያ አንድነት የተባለው ቅንጅት በዚህ ሳምንት መጀመሪያ በቁጥጥር ስር የዋሉ ፖለቲከኞችና የህግ ባለሙያን በተመለከተ ዛሬ ነሐሴ 1 ቀን 2018 ዓ.ም ባወጣው መግለጫ እስሩ እጅግ አስደንጋጭ ነው በማለት አስታውቋል። የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ የአማራ ጊዮናዊ ንቅናቄ እንዲሁም እናት ፓርቲ የሚገኙበት ትብብሩ በመግለጫው እንዳስታወቀው ሐምሌ 27 ቀን 2018 ዓ.ም በሰላማዊ የፖለቲካ ትግል ለውጥ ማምጣት ይቻላል ብለው የሚያምኑ 3 ፖለቲከኞች ማለትም አቶ አበበ አካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ ለእስር መዳረጋቸው በፖለቲካ ምህዳሩ ላይ የሚያመጣውን አሉታዊ ጫና በማሰብ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። ትብብሩም ድርጊቱ እጅግ አስደንጋጭ ክስተት ሆኖ አግኝቶታል ብሏል። ከነችግሩም ቢሆን በስራ ላይ ያለው የኢትዮጵያ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ሆነ ከሀገር ውጪ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይንም በህትመት በስነ ጥበብ መልክ ወይንም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ የመቀበልና የማሰራጨት ነጻነቶችን ያካትታል በሚል መደንገጉን የገለጸው መግለጫው ከዚህ ህገ መንግስታዊ ቅኝት ባፈነገጠና በኢትዮጵያ ከውዳሴ በስተቀር ምንም የተቃውሞና ትችት ድምጾች እንዳይሰሙ ምክንያት እየፈጠሩ ማሳደድ ባልተጻፈ ህግ እንደ መርህ ተይዟል ወይ የሚል ጥያቄ እንድናነሳ አድርጎናል በማለት ገልጿል። በተጨማሪም ሰላማዊ ትግል ሙሉ በሙሉ ተዘግቶ ሌሎች አማራጮች እንዲስፋፉ የሚሰራ የግራ ኃይል ተፈጥሯል ወይ የሚል ጥርጣሬ ፈጥሯል ያለው ትብብር ለኢትዮጵያ አንድነት መንግስት ለመጥፋት የተቃረበው የፖለቲካ ምህዳር ብርሃን ከነጭራሹ እንዳይጠፋ መጠንቀቅ አለበት ሲል አሳስቧል። ለዚህም የታሰሩ የሰላማዊ የፖለቲካ ታጋዮች ያለ ቅድመ ሁኔታ እንዲፈቱ
እንዲፈቱና የዋስትና መብታቸውም እንዲከበር ጥሪ አቅርቧል። በሽብር ወንጀል ተጠርጥረው የታሰሩት የኢሃፓ አባል አበበ አካሉ፣ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዴ እንዲሁም ጠበቃ አበራ ንጉስ ፍርድ ቤት ቀርበው ለነሐሴ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።